90% የሚሆኑ ወላጆች የልጆችን የጀርባ አጥንት እድገት የሚጎዱ ስህተቶችን ሳያውቁ ይሰራሉ። ዛሬ 5 ወላጆች የሚሰሯቸውን ስህተቶች ነግራቸዋለሁ። ሰላም ወላጆች፣ ዶክተር ኤርሚያስ ነኝ። የመጀመሪያው ወላጆች የሚሰሩት ስህተት ልጆች ለአቅመ መቀመጥ ወይንም ደግሞ ለመቀመጥ ሳይደርሱ ለማስቀመጥ መሞከር ነው። ህፃናት እንግዲህ በ4 ወር ላይ ጭንቅላታቸውን ይደግፋሉ፣ ከዛ መገላበጥ ይጀምራሉ። 6 ወር በሚሆናቸው ሰዓት ህፃናት በድጋፍ መቀመጥ ይችላሉ። ወላጆች ይህንን ጊዜ ሳይጠብቁ ያለ ጊዜያቸው ህፃናት እንዲቀመጡ በሚያደርጉበት ሰዓት የጀርባ አጥንታቸው ስለማይችል የጀርባ አጥንታቸው ላይ ጉዳት ይደርሳል። ይህ ወላጆች የሚሰሩት የመጀመሪያው ስህተት ነው። ሌላውና ሁለተኛው ወላጆች የሚሰሩት ስህተት ህፃናትን በሚያነሱበት ሰዓት እጃቸውን ይዘው ለማንሳት መሞከር። ህፃናትን እጃቸውን ይዘው ለማንሳት በሚሞክሩበት ሰዓት በክርና አካባቢ ያለው መገጣጠሚያ እንዲወልቅ እንዲሁም ደግሞ በአንገትና በጀርባ ላይ ወይንም በአከርካሪ አጥንት ላይ የመቀጨት አደጋ እንዲደርስ ያደርጋል። ይህ ሁለተኛው ወላጆች የሚሰሩት ስህተት ነው። ሌላውና ሶስተኛው ወላጆች የሚሰሩት ስህተት ለህፃናት በቂ የሆነ ተሚታይም ወይንም ደግሞ በሆዳቸው በደረታቸው የሚተኙበት ጊዜ አለመስጠት ነው። ተሚታይም ለልጆች ዘርፈ ብዙ የሆነ የጤና ጥቅም ነው ያለው። ወላጆች ህፃናትን ከተወለዱ ጊዜ ጀምሮ ተሚታይም ማስጀመር ይችላሉ። የእምብርታቸው ከወደቀ ከ2 ሳምንት በኋላ ደግሞ ትክክለኛውን የሆነ የተሚታይምን መስጠት ይችላሉ። የተሚታይም በትከሻ አንገት አካባቢ አከርካሪ እንዲሁም ሁለንተናዊ የሆነ ህፃናት ዳዴ እንዲሉ እንዲራመዱ የሚያግዝ ዘርፈ ብዙ የሆነ ጠቀሜታ ያለው ነገር ነው። ስለዚህ ወላጆች ልጆች ከተወለዱበት ጊዜ ጀምሮ በቂ የሆነ ተሚታይም ወይንም ደግሞ በሆዳቸው የሚተኙበት ጊዜ መስጠት ይኖርባቸዋል። ሌላውና ሶስተኛው ወላጆች የሚሰሩት ስህተት ህፃናትን ለረጅም ጊዜ በስትሮለር ወይንም ደግሞ ህፃናትን ማስተኛ ላይ እንዲሁም ደግሞ ማንዣዋዣያ ማጫወቻ ላይ እንዲሁም ደግሞ በመኪና ውስጥ የካርሲት ውስጥ ለረጅም ጊዜ ህፃናትን ማስቀመጥ ነው። እንዲሁም ደግሞ በአልጋ ላይ ህፃናት ለረጅም ጊዜ በሚቀመጡበት ሰዓት ህፃናት ጀርባ አጥንታቸው ላይ የሚደርስ ጉዳት አለ። ስለዚህ ወላጆች ህፃናትን ማንቀሳቀስ ይኖርባቸዋል። ለረጅም ሰዓት አንድ ቦታ ማስተኛት የጀርባ አጥንታቸው ላይ የሚያመጣው ተጽዕኖ አለ። ስለዚህ ወላጆች ይህንንም ጥንቃቄ ማድረግ ይኖርባቸዋል። ሌላውና አምስተኛው ወላጆች የሚሰሩት ስህተት ቤቢ ዎከር ወይንም ደግሞ ጄሬሎን መጠቀም ነው። ጄሬሎ እንግዲህ በህፃናት ላይ የህፃናት ጡንቻ እንዲዳብር ወይም ደግሞ ሰውነታቸው እንዲጠረክር ወይም ደግሞ ወላጆች እንደሚያስቡት ህፃናት ቶሎ መራመድ እንዲችሉ አያደርግም። ከዛ ይልቅ ህፃናት የመውደቅ አደጋን በማስከተል የተለያየ የሰውነት ክፍላቸው የጀርባ አጥንታቸውንም ጨምሮ እንዲጎዳ ያደርጋል። ስለዚህ ወላጆች ጄሬሎን መጠቀማቸው ህፃናት ላይ የሚያስከትለው የተለያየ ጉዳት አለ። ስለዚህ ይሄም ሌላውና የመጨረሻው ወላጆች የሚሰሩት ስህተት ነው። ስለዚህ ወላጆች ለህፃናት ምንድነው ማድረግ ያለባቸው? የመጀመሪያው ህፃናት ጊዜያቸውን የእድገት ጊዜያቸውን ጠብቀው የተለያየ የእድገት ደረጃቸውን እንዲደርሱ ማድረግ ነው። ስለዚህ ህፃናት ያለ ጊዜያቸው ማስቀመጥ አይመከርም። ሌላውና ወላጆች ማድረግ የሚችሉት ነገር በቂ የሆነ በሆዳቸው የሚተኙበት ወይንም ተሚታይምን መስጠት ያስፈልጋል። ሌላው ህፃናት ከፍ ካሉ በኋላ ከ7 ወር በኋላ በቂ የሆነ በወለል ላይ የሚቆዩበት ጊዜ ሊኖር ይገባል። ስለዚህ ወላጆች እነዚህን ጥንቃቄዎች በማድረግ ህፃናትን በግድ ሳይሆን በጊዜ ሂደት የእድገት ደረጃቸው ላይ እንዲደርሱ በማገዝ ጤናቸውን መጠበቅ ይችላሉ። አመሰግናለሁ።